ህጉም 5 ዓመት ያልሆነው ልጅ ወይም ደግሞ ህፃን የሆነ ልጅ 5 ዓመት መቆየት የሚችለው ከእናቱ ጋር ነው እና ያው ህጉም ይፈቅድልኛል ልጄን ይዤ መሄድ የመንቀሳቀስ ምናምን መብቱ አለኝ ማለት ነው። ስለዚህ እሱንም መብቴን በመጠቀም ልጄንም ከሀገር ይዤው ልወጣ አስቤያለሁኝ እና ሁሉንም ነገር አጠናቅቄያለሁኝ። በጣም ጥቂት ነገር ነው የቀረኝ እና እሱን ነገርም ማንም አያውቅም እንደነገርኳችሁ። አሁንም ቢሆን ማንም የለም፣ ማዘርም የለችም ምናምን እና ሲስተርን ጠርቻታለሁኝ። ከሲስተር ጋር ይህንን ነገር ያው ፋሚሊውን እንድታሳምንልኝ ፈልጌ እሷንም ለመጥራት ማለት ጠርቻታለሁኝ፣ ለማናገር ማለት ነው የጠራኋት። እንግዲህ ተስፋ አደርጋለሁኝ እሷም አክሰፕት እንደምታደርገኝ። ምክንያቱም በእንደዚህ አይነት ሁኔታ መቀጠል አልፈልግም ማለት ሁኔታዎችን መሻገር እችላለሁኝ። ከዚህ በፊት እንዳለፍኩት ምንም የሚከብደኝ ነገር አለ ብዬ አልገምትም። ማለት አልፋቸዋለሁ የሚመጡትን ቻሌንጆች። ከዚህም በኋላም ማንም ስትረግል ሊያደርገኝ ቢሞክር፣ እኔን የሆነ ነገር ቻሌንጅ ለማድረግ ቢሞክር በእርግጠኝነት ከፈጣሪ ጋር አልፈዋለሁኝ፣ አይከብደኝም። ምክንያቱም ከዚህ የባሰ ነገር ምንም ሊመጣ አይችልም። መቼስ ቢመጣም እናልፈዋለን። ግን ደግሞ ለምን ህይወቴን ዳገት ያደርጉብኛል? ለምን ያደክሙኛል? እንደዛ ከመሆን ኢነርጂን ማለት መስራት ያለብኝን አቅሜን እነሱ ላይ ከምጨርስ የሆነ ነገር ላይ አቅሜን ማሳረፍ ብችል ይሻለኛል ብዬ ነገሮችን ትውት አድርጎ ለመሄድ አስቤያለሁኝ እና እንግዲህ ፈጣሪ ይረዳኛል ብዬ አስባለሁኝ። እስከዛሬም በፈጣሪ እርዳታና እገዛ ነው ለዚህ የደረስኩትኝ። እንዲሁም እናንተም አላችሁ በጣም የምትወዱኝ የምታከብሩኝ አፕሪሼት የምታደርጉኝ ኦዲየንሶቼ። አይዞሽ የምትለው ቃል ራሱ በጣም ምን ያህል ሰውን እንደሚያበረታና እንደሚያጠነክር ያው የደረሰበት ነው የሚያውቀው። ማለት እንዴት ነው ነገሮች በጣም በከበራችሁ ባቃታችሁ ቻሌንጅ ባደረጋችሁ ጊዜ አይዞሽ ከአንቺ ጋር ነን ከጎንሽ ነን የሚለው ቃል ምን ያህል ሰዎችን አፕሪሼት እንደሚያደርግና እንደሚያጽናና ያው እንግዲህ እኔ አውቃለሁኝ። እናንተም እንግዲህ የደረሳችሁ ሰዎች እንደ አይነት ቻሌንጅ ውስጥ ያለፋችሁ ሰዎች ትረዳላችሁ ብዬ አስባለሁኝ እና እናንተም ስላላችሁኝ ነገራቶችን እስከዛሬ ድረስ እያለፍኩኝ ለዚህ ደርሻለሁ። ከዚህ በኋላ ግን ህይወቴን ማንም ቻሌንጅ እንዲያደርገኝ አልፈቅድም። በቃኝ እና ማለት ነገሮችን እኔ አልፈልግም ብዬ ሳልፋቸው ስተዋቸው እየተውኝ አይደለም። ሁኔታዎችም ሰዎችም ማለት እነሱን መቀበል እንደማልፈልግ ወይም ማግኘት እንደማልፈልግ ስለሚያውቁ በዙሪያ ጥምጥም ወይም ደግሞ በጣም በቅርቤ በምላቸው ሰዎች የሆነ በቃ በማውቃቸው ሰዎች ምናምን እየመጡብኝ እያስጠሩኝ ምናምን ነገሮች ፋይን ነው ሰላም ነው ብዬ ሲሄድ ሌላ ነገር እየተፈጠረ ነው ማገኘው እና በዚህ ልክ ከህይወቴ ላይ ለመውጣት ምን እንዳስወሰናቸው አላቅም እና በዚህ አይነት ሁኔታ ውስጥ ለእኔም መቀጠል ከዚህ በኋላ ከባድ ነው የሚሆንብኝ። ማለት እንዳልኳችሁ ነው ላልፈው እችላለሁ፣ ግን ደግሞ አሁን ኢነርጂን ማቃጠል የሚገባኝ ሰዓት ላይ አይደለሁም። አቅሜን በደንብ የሆነ ነገር ላይ ነው ማድረግ ያለብኝ መስራት ያለብኝ ምናምን። ለልጄ በጣም አስፈልጓለሁ። ከሌላ ትግል ጋር ሆኜ ልጄን ትሪት ማድረግበት ምናምን እንትኖች ኢነርጂን በቃ እንዳለ ነው የሚያጠፉብኝ እና ይሄ ነገር ደግሞ እንዲሆን አልፈልግም እና እኔ ሸሸዋቸው። በምንም አይነት መንገድ ሞከርኩኝ። ይሄ እንዴት ነው ምንድን ነው የሚባለው? ይሄ በትግልም ሞከርኩኝ፣ በጸባይም ሞከርኩኝ፣ ሸሽቼ ሞከርኩኝ። ከኔ ህይወት ሊወጡልኝ አልቻሉም። ያለኝ አማራጭ ከናካቴው ማያዩበት እኔን ማያገኙበት እንዴት ነው እንዴት ብዬ ልንገራችሁ፣ መተው እኔን ቻሌንጅ የማያደርጉበት የሆነ ነገር እየሰራሁኝ ስታክ የማያደርጉበት ነገር ውስጥ ነው ራሴን እንትን ማድረግ የምፈልገው እና የሆነ ለራሴ ኮንፈርት ዞን መፍጠር እፈልጋለሁኝ። ከዚህ በላይ በማንም መጨቅጨቅም አልፈልግም። ስለዚህ የራሴን ነገር ለማድረግ ወይም ደግሞ የራሴን ስራዎች ለመስራት ከዚህ ሀገር የግድ መውጣት አለብኝ እና ያው እንደነገርኳችሁ በዚህ 2 ቀን ውስጥ ነገራቶች በቃ ውሳኔዎችን ማወቅ እችላለሁ ብዬ አስባለሁ። ፕሮሰሱ ይርዘምም ይጠርም ምንም ይበልም ማለት ብቻ ነገሮች ይሳኩልኛል ብዬ አስባለሁ። በዚህ 2 ቀን ውስጥ ነው ነገሮችን በደንብ ፊክስ ማደርገው። እቺ 2 ቀን ትቀረኛለች። እንግዲህ ከፈጣሪ ጋራ ነገሮች ይሳካሉ ብዬ አስባለሁ። ፋሚሊዎቼንም ለማሳመን እሞክራለሁ በተቻለኝ አቅም። ምክንያቱም ያው ታውቁታላችሁ ልጄ ብዙም እንደምታዩት እንትን አላለም።
አልጠነከረም ስላችሁ ላይክ ከቤተሰቤ ጉያ እንደዚህ እኔም ልጄም አንድ ላይ ውጥት እንዲሉ አይፈልጉም እና እንጃ ይፈቅዱልኛል አይፈቅዱልኝም የሚለውን ነገር ከእህቴ ጋር አብሬ ለማሳመን እሞክራለሁኝ። ያው እና እሷም ያው አነጋገር ላይ ምናምን አሪፍ ስለሆነች እዱ መጣሽ። ሰላም ነው። ዌልካም ባክ። ሰላም ነው አለሽ? በሰላም ነው። አንዴ ፈልግሻለሁ ብለሻል። ገበገብሽ? አዎ ፈልግሻለሁ። ደግሞ ደህና ነሽ? ሰላም ፈጣሪ ይመስገን። ምን ነው ሰላም ነው ፈለግሽ? ሰላም ባያቸው እስቲ ፋሚሊዎችን ጠፋሽ ደግሞ አሉ። አንዳንዴ ያው ለመናፈቅ ነው ቤተሰቦችሽ ስለምናፍቃቸው በደንብ ልናፍቃቸው ብዬ ነው። ሰላም የሩታ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ይበል። ወዳችኋለሁ። አሜን። እንግዲህ እድግዬ ዛሬ የሆነ ጉዳይ ላማክርሽ ነው የምሄደው። እሺ በሰላም ነው? በሰላም ብቻ ሰላም ነው፣ ግን መቆጣት ምናምን አይሰራም። ሰላም ከሆነ እኔ ድሮም እንደማልቆጣ ታውቂያለሽ። የሰላም ካልሆነ ብቻ ነው የምቆጣሽ። አይ ማለት ነገሮችን ትረጅኛለሽ አንቺ በደንብ እና ያው እንዴት ነው በደንብ መግባባት መነጋገርም ለማውራትም ከአንቺ ጋር በጣም ስለሚቀለኝ ለዛ ነው የጠራሁሽ። ምንድን ነው መሰለሽ ጥዬ አሁን ሰሞኑን አንዳንድ ነገሮች ፕሮሰስ ጀምሬ ነበር ለማንም ሳልናገር እና ወደ ውጭ ሀገር ለመሄድ ማለት ነው። ኧረ እሺ። አዎ። እና ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሬ ነበር። ትንሽ ጠፋ ብያለሁኝም ፋሚሊዎችም ጋር በዚህ አጋጣሚ ነበር እና የጠፋሁትም። እንዲሁም ደግሞ ለእናንተም አልነገርኳችሁም፣ ለማንም አልተናገርኩም ይህንን ነገር ሳደርግ ማለት ነው። እና በዚህ 2 ቀን ውስጥ ነገሮች ፊክስ ይሆናሉ። በቃ ነገሮች ይስተካከላሉ፣ ያበቃሉ እና ማለት ተስተካክለው ቀኑንና ውሳኔው ምናምን በደንብ እንትን ብለን ከልጄ ጋር ለመሄድ ፕሮሰሱን ጨርሻለሁ እና ይህንን ነገር ደግሞ ለሁሉም መናገር አለብኝ ግዴታ። ማለት ለማም በቃ ለቤቱ በሙሉ መናገር ስላለብኝ አብረን እንድናወራቸው አንቺም ይሄንን ነገር ተረተሽኝ የኔን ስሜት ተረተሽ አብረን እንድናሳምናቸው እንድታግዥኝ የጠራሁሽ። ኧረ ቀልሽ በጣም ያምራል። የምሬ ነው። እግዚአብሔር እኔ በቃኝ እድጉዬ ማለት በጣም ብዙ ሞከርኩኝ። እኔ እዚህ ሀገር ታውቂያለሽ፣ እኔ ከነገሮች በቃ እርፍ ብዬ ራሴን ላይ በስነስርዓት እየኖርኩኝ ያለው ሰው ነኝ። ቀጣይ ነገሮችን በምን አይነት መንገድ ነው ማስተካከል ያለብኝ፣ ቀጣይ እርምጃ ምንድን ነው መሆን ያለበት ብዬ ራሴን በደንብ በማዳምጥበት ሰዓት ማንም እየመጣ እንዲረብሸኝ አልፈልግም እና ይሄ ነገር ደግሞ ሊቀረፍልኝ አልቻለም። በጣም ሰዎች እያስጨናነቁኝ ያሉት እንዴት ነው ስትረስ ሆነውብኛል እያስጨነቁኝ ያሉት እና ከዚህ ነገር መውጣት እፈልጋለሁ። በቃ እንዴት ነው ቤት ውስጥ ቁጭ ብዬ ቤት አይደለም አንኳኩቶ የመጡት አጠገቤ ባሉት ሰዎች ምናምን በዙሪያ እየመጡ እያስጠሩኝ ብቻ ራሴን የሆነ ጭንቀት ውስጥ እንደገባ ምክንያት እየሆኑብኝ ነው እና እኔ ደግሞ ይሄንን ነገር አክሰፕት አድርጌ መቀጠል ከበደኝ። ቻሌንጆችን መጋፈጥ እችላለሁ፣ ምንም አያቅተኝም እኔ ምክንያቱም ከዚህ የባሰ ብዙ ነገሮችን አልፍ ያለውኝ እና ነገር ግን ለምንድን ነው ኤነርጂን የማቃጥለው እንደዚህ አይነት ሰዎች ላይ? ሰው እንዴት ነው ስትሻሽውም ታግለሽውም እንዲሁም ደግሞ በቃ ሳትፈልጊውም ቀርተሽ የራስሽን ህይወት መኖር እንደምትፈልጊ እየተናገርሽ እንኳን ከአንቺ ህይወት አንወጣም ብለው ካሉ ከነዛ ሰዎች ጋር መታገል ለእኔ በቃ በጣም ድካም እየሆነብኝ ነው እና ኤነርጂን ደግሞ በታሪክ እንደዚህ አይነት ሰው ላይ መጨረስ አልፈልግም። የራሴን ላይ መኖር እፈልጋለሁ። እኔ ለልጄ በጣም አስፈልገዋለሁ። አሁን እያወራሽኝ ያለሽው ቀልድ ነው ወይስ? እኔ ቀልድ ቁም ነገር ነው። ምን ማለት ነው? በእንደዚህ አይነት ነገር ቁም ነገር ነው እያወራሁሽ ያለሽው ትኛልሽ? እኔ እኮ እስካሁን እየቀልሽ ነው። አንቺ አንዳንዴ የምትቀልጃቸው ነገሮች ምንም ቀልድ አይደለም። አሁን እኔ የምቀልድበት እየቀለድሽ ነው ብዬ ነው እስካሁንም ዝም ብዬ የሰማሁሽ እንጂ አንቺ የምር የልብሽ ነው ከልብሽ ነው እየተናገርሽ ያለሽ። ምን ማለት ነው? ስሚኝማ አሁን እዛ በጣም ነገሮች አይደለም ሰማሁሽ እኮ ነገሮችን ይኸውልሽ፣ እንደዚህ አይነት ነገር ያደረኩት በጣም አስቤበት እንትን ብዬ ነው። ይኸውልሽ አንቺ አሁን ስታስቢ
እንትን ካልሽ አንጻር ነው፣ ውስጥሽ ከተሰማሽ አንጻር፣ ሰላምሽን ከማጣትሽ አንጻር ነው ይሄንን ውሳኔ ላይ ደርሻለሁ ያልሽኝ። እንግዲህ ምንም ነገር ሳልሰማ ጨርሻለሁ፣ 2 ቀን ነው 3 ቀን ነው የቀረኝ እያልሽ ያለሽው ነገር አንቺ ከምትሰሚውና ከደረሰብሽም አንጻር ነው ይሄን የሻልሽው። ይሄን እንደዚህም ልታደርጊ እንደዚህም ልትይ ያስወሰነሽ ያው በሰዎች ሰላምሽን በነሱሽ እንትን ብዛት ነው። ግን እዚህ ጋር ደግሞ ምን አለ፣ ይሄ ገና ደም የሆነ ልጅ፣ ይሄ ልጅ እኮ ኦልሬዲ 3 ወር ወይ 2 ወር ከምናምን ወይ 3 ወር ቢሆነው ገፋ ቢል 3 ወር ቢሆነው ነው። ገና እኮ ደም ነው 3